የእውነት ለሴት ልጅ የሚከራከሩ ከሆነ የሴት ልጅ ጥቃት ከተባለ እኔ አበባ ነስንሽ እሱን ስጠብቅ አላቅጦብኝ ሄደ። ይሄ ሴት ልጅ ጥቃት አይደለ እንዴ? ድምፅ ሆነውልኛል ስለምስቅ እኔ አዶናይ እንትኑ ደስ ይለኝ ነበር አመጣጡ ከእሷ ጋር ሲሆን አልኩኝና ማየት አቆምኩኝ። ከቻልን አብረን መነጣጠል አለብን። ቢሆን ጥሩ ነው። ስራዎቹ አሪፍ ናቸው ማለት ከእሷ ጋር ማች ያረግ እቺ ከነ ደጋፊዎቿ እበት ናቸው። አይተስኮል ጭንቅላት ይሳደቡ ራሱ አታያቸውም እንዴ? ሁለት ያያሱ ዘይም ላይ ሙልጭ መጡ ይረበሱ ማለት መማርት ያለሽ ሰው እኮ ሲማር አንቺ አሁን እኔ ጠላሁትን ጥሩ እኔ ወደድኩትን ግግም ብላችሁ ወደዱ ምናምን አትይ። በቃ ከጠላችሁ መብታችሁ ከወደዳችሁ መብታችሁ ነው። እኔ ግን ስላልተመቸኝ በተመቸኝ መልኩ እረግጣቸዋለሁ ትያለሽ። በቃ ጋይስ ታብታብ እያደረጋችሁ ሜምበር 90 ምናምን 12 ሰው ነው የሚለው 90 ምናምን ኤ3 እንገባለን ይላል። እንደዛ ይላል። ምን አውቃል ፖፑላር የሚለው መሰለኝ። ይሄ ሜምበር ሳይሆን ይሄ ፖፑላር የሚባለው አለ። ይሄ ምን ነው የሚባለው? ይሄ ልብ የሚመስለው ግን ጦር እንደዚህ ጥቅስ ምን ነው የሚባለው? ለማንኛውም ፖፑላር ታውቃላችሁ፣ ቲክቶክ ታውቃላችሁ። እኔ ይሄ ነገር አይገባኝም ሄሉዬ። እኔም አሁን እያነበብኩ ነው እንጂ አይገባኝም ነበር እኮ። እንትን በጨዋ ነው የምትረግጪው፣ ደስ ይላል። በእውቀት ላይ ነው። አንቺ ተመቸሽኝ እንዳትወርጂ አብረ በእውቀት ጋይስ። ጆንን ጥሩልኝ። አንበሳ የሆነ ዝም ብሎ እንቁራሪጥም ሰጥቶን ይውጣ። ለድምቀቱ እንፈልገዋለን። ዝም ብለን እንፈልገዋለን። መብቱ ነው። ቢፍት መስጠት ለመድመቂያ መብቱ ነው። ፈልጉልኝ፣ በእናታችሁ ጆንን ፈልጉ። ናዮዬ እየሰማሽን ከሆነ ጆንን አደራ ፈልጌው ነው። ለጤና ተስማሚ ነው ብሎኛል ዶክተር። በልጅ በይል ማንኛውንም ነገር ብቻ መተህ ያዋሉ ድምቀት ዝም ብለህ 4 አበባም ሰጥተህ ሂድ። ፈልገነው ነው አይ እና እኔ እውነቴን ነው የምላችሁ፣ ከምር መጥፎ ስድብ አትሳደብ። በነገራችን ላይ የሚያ አንድ ነገር ላንብብልሽ። እቺ ሶፊያ የምትባለው ሰፊ ፊቷን ታውቂያታለሽ አይደል? ይሄ ድሮ ብዙነሽ በቀለ ብላክ እንደ ዋይት ብትመስለው ሴትዮ። አዎ ሰሞኑን እያየኋት ነው። እኔ የጃዲ እናት ነኝ፣ እኔ አክስቷ ነኝ፣ እኔ አባቷ ነኝ እያሉ የጅላንፎ እበቶች አሉ አይደል? ታሪኳን ላንብብልሽ። ቲሸርት አሰርተው ምናምን እንደዚህ። እስቲ ጸጥ ብዬ ልስማሽ፣ አንብቢልኝ። ታሪካቸውን ላንብብልሽ። እናቴ ትሙት ማለት ጀግና ሴት ስትናገር ጎረቤቷ ጋር ነው የሄድ ነው የተላከልንን ይሁት ስለሱ ስሟን ነው እየደበኩኝ። አየሽ የሁላ ታሪክ የሶፊያ ታሪክ ነው። ላንብብላችሁ። ሶፊያ ትንሽ ድራማ አድርጊ፣ ህይወትሽን ነው ማከብድብሽ። ይሄ ሰፊ ፊትሽን እደፈጥጠዋል። እንዲህ ደፈጥጥ ነው ማድረግልሽ። ጀግና እዚህ ትጫወታለች አይደል? በሴቶች አልደራደርም ምናምን ትጫወታለች አይደል? ምን አይነት ባህሪ ማንነት እንዳለት ልንገራችሁ። ሪከርድ አድርጉት ሪከርደሮች። ሶፊያን ታውቋታላችሁ። እኔ ጃኒ እናት ነኝ እኔ ይሄ ያሉ ጡጦ እየጠቡ የሚያወሩት ማለት ነው። እውነት ሄለን እጽፍልሻለሁ ስለምተማመንብሽ ኢንሳይደሮችሽን አሳልፈሽ እንደማሰጪ ስለማውቅ በጃኒ ጉዳይ አንቺን ከተናገርሽ አፏን ሞልታ እሷ አንቺን ከተናገረች ነው። አሁን ይሄ ወርማፕ ነው። በነገራችን ላይ አንቺን ከተናገረች ብዙ ነገር ነው ማሳውቅሽ ነው የተባለው። ከዛ ለወርማፕ የሆነ ነገር ልቀቂው እየጻፍኩላት እሺ ላኪው ምናምን ብዬው ነገር ጻፍኩኝ። አስይዥኝ እንጂ አልኳት። የገባች የዩቲዩብ ልጅ ናት። ያው ቲክቶክ ላይ ምናምን መታ ነው ሙቭ አድርጋ ነው። እና ሞልታ እራሷን ስታወራ ከኢትዮጵያ ድረስ ዋጋ ከፍሎ አሜሪካ ያመጣት መልካም የሁለት ልጆች አባት እዚህ ካመጣት በኋላ አብረው እየኖሩ በላዩ ላይ ከሌላ ሰው ወልዳ ያንተ ነው ብላ በውሸት አሳምናው የራሷ የቅርብ የሆነ ሰው የሱ ልጅ እንዳልሆነ ነግሮት በፍርድ ቤት ተለያይተው አሁን ላይ ብቻዋን ሆና እያሳደገች ነው። ከባሏ የወለደቻቸው ልጆች አንዷን እሷ ጋር አንዱን እሱ ጋር አድርጋ ነው የምትኖረው። ከሌላ ወልዳ ከጓደኛ ወልዳ ያንተ ልጅ ነው ብላ
ልጁን ሲያሳድግ ቆይቶ ይሄን ነገር መያዝ ያቃተው ሰው ያንተ ልጅ አይደለም ብላ በስነ ስርዓት ነግራት ሲመረመር የእውነት የሱ ልጅ አይደለም። በፍርድ ቤት ተለያይተው ከሷ ጋር የወለደውን 2 ልጅ ከሱ ወልዳለች። አንዱን ልጅ ብቻ እሱ ወስዶ አንዱን ልጅ እሷ ወስዳ ሲንግል ማም ሆና ነው የምትኖረው። እንደ ጀግና ሴት እኔ ሲንግል ማም መኪና ነድጄው ኡበር ነድጄ እኔ አሁን መኪና ለኡበር አለ ለምን የምታልፍ መኪና ነው ያለች ኡበር አሁን እየተደወለልኝ መስራት አልችልም። ጀስት መመዝገብ ብቻ ነው። ገባችሁ? እንደዚህ አይነት ቁሻሻና ልክስክስ ወንዶችን ራሳቸው በድለው በወንድ በደለኛ ነን የሴት ጥቃት እንጠብቃለን የሚሉ ሰዎች ነው እኮ ልክ ተጠቅታ ከዛ በዛ ተምራ ለሴቶች ልትጠቅም ሚዲያ ላይ መጣች አትመስልም። አሁን ስታወራ እንደዚህ አትመስልም። ለራሷ ቺት የትም ቦታ ቂጧን ስትከፍት ዝንብ ገብቶ ይሁን ንብ ገብቶባት ሆዷን አሳብጣ ተነፋፍታ የወለደችውን ከማንም የወለደችውን እንዲያሳድግ እንትን ስትለው ተደርሶባት በፍርድ ቤት የራሷን ከሌላ የወለደችውን ራሷ አንድ ልጅ ከዛኛው 2 ልጅ አጠገቡ እሱ ደግሞ 2 ልጅ ነው ከሰሉድ አንዱ ለሱ አንዱ ወስደው ተካፍለው ቢኖሩ ሰው ናት። እንደዚህ አይነት እከካም ሴት ናት እኮ እቺ ቆሻሻ ንፍጣን ሶፊያ እናቴ ትሙት። አሁን ደግሞ እንደውም ዱባይ ትንሽ ነው የቀረኝ አሜሪካን ፊቴን ማዞር እና ኢትዮጵያ ገብተሻል። ልጅ እንዳልሆነ ነግረውት በፍርድ ቤት ተለያይተው አሁን ላይ ብቻዋን ሆና እያሳደገች ነው። ከባሏ የወለደችውን ልጅ ደግሞ አንዷን እሷ ጋር አንዱን እሱ ጋር ነው። አሁን ራሷን እንደ ጀግና እና ንጹህ ሰው ሆና ለሴቶች ተከራካሪ መስላ ሳያት ይገርመኛል። ሄለን ብዙ ነገር ለአንቺ ብቻ እነግርሻለሁ አንቺን ትንሽ ነገር ከተናገረችሽ ተብሎ ነው የተላከልኝ ማለት ነው። እዛ ሴት አይ ካልሽ ደግሞ የወለድሽለትንም ከኢትዮጵያ ያመጣሽንም ከነ ምናምን ለቀን ፎቶአችንን አንሱ ሊሉ ይመጡ የለ ኢንተርቪው በዚህ ጉዳይ ላይ እንዲሰጡ ነው ማረጋቸው። ጀስት ግፊኝ ኢንሳይደሮቼ አንበሳ ናቸው። አባ እኔ ቃል ምገባላቸው ኢንሳይደሮቼን አሳልፌ እንደማልሰጥ 7 ዓመት ያውቀኛል። ዛሴት እንደዚህ አይነት ሰው ነው። አሁን ሴት ልጅ ተበድላ ከሆነ የሚበደል ሴት ስታይ ይገባትና ከጎኗ ትቆማለች። እራሳቸው በድለው ነው እኮ ሚዲያ ላይ የሚያለቃቅሱት። ይሄ ሴት ነኝ ፌሚኒዝም ፈሳሙ ምድረ ግማታ ንፍጣ ከኢትዮጵያ ደስ ያመጣትን ልጅ እንደገና ከጓደኛው አርግዛ 3ኛ ልጅ ያንተ ልጅ ነው ብላ ይሄንን ግንኙነታቸውን የሚያውቅ ነው አትጃጃል ብለው በግልጽ ነግሮት ሲመረመር እንደዛ ከዛ በፍርድ ቤት ተፋቱ። እሷ 2 ልጅ ይዛ ቀረች። እሷ 1 ልጅ ወሰደ። 2 ልጅ የሆነው አንድ ከሌላ የወለደችው ማለት ነው። እንደዚህ አይነት ውርጋጥ ፈረስ የሆነ ሴትዮ ናት እኮ እከካ። እኛ በሴት አንደራደርም። ሴቶች ወደ ላይ ወጥተው ከዛ በኋላ አውሮፕላን አውርተው ከዛ በኋላ ሲኖትራክ ገልብጠው ይሏል። ምድረ ራሳቸው ኑሯቸው ራሱ የሲኖትራክ ላይ የተጫነ ድንጋይ መሳሰሉ ሚከብዱ ሰዎች ሲያስጠሉ። ብላክ እንደ ዋይት የድሮ የቀበሌ ቴሌቪዥን የመሰሉ ዳንቴል ተሸፍኖ ቁም ሳጥን ውስጥ የሚዘጋ የለም የድሮ የእናቶች የቅቤ ዕቃ የመሳሰሉ ሲያስጠሉ። እከካ እንደ ፌሚኒዝም የሚባል ነገር እንዴት እንዳስጠላኝ የሚገርምሽ ነገር ሺት ብዙ ሰው የፌሚኒዝም ትርጉም ራሱ ገና አልገባቸው። ገና ማለት ፌሚኒዝም ማለት የትም ቦታ በባለ ሸርሙጣ ሲነቃባት ለምን ነቃብኝ ያ ነው እንደ በደል ማለት ፌሚኒዝም። እኔ የማውቀው የወንድ ልጅ ፕሮፌሽን ስራዎች ለሴቶች ዘንድሮም ደሞዛቸው እኩል አይደለም። ታውቂያለሽ አለ ይሄንን አሁንም በነጮች ፌሚኒዞች እንደምናውቀው ለምንድን ነው እኩል ደሞዝ አይከፈለን ብሎ የሚከራከሩ ነው። እኔ የማውቀው እዚህ ሀገር የማውቀው እኔም ነኝ። ግን በእንደዚህ አይነት ያንን ነው ሲላት ተበድያለሁ ብላ ትመጣለች። እዚህ እከካም ንፍጣሞች እዳሽን እዛው በጨርቅ እከካሞች የማንም ግም ለግም ነው እኮ አብረው አዝግም እዚህ ሽታዬ ለሽታዬ ሲባባሉ የሚውሉት። ሂጂባቸው የምን በተማረ መንገድ ቴንክ ዩ ድልን ስለሰጠሽ
ይኸውልሽ ብዙ ጊዜ የፌሚኒዝም ሀሳብ አልገባቸውም። የትም ስፔሻሊ ኢትዮጵያውያን አልገባቸውም። ፌሚኒዝም የሚመስላቸው ምንድን ነው? ሲፋቱ ሲንግል ማም የሆኑትን ሰፖርት ማድረግ ምናምን፣ ሴቶች እንደዚህ አጥፍተው ምናምን አጉል ጥፋት አጥፍተው ህዝቤን ማህበረሰቤን ምናምን እያዳሜን አስቀይመው ሲመጡ እንዳትነኳት ምናምን የኔን ቢራቢሮ የኔን ምናምን የኔን ምንድን ነው እንዳትነኩብኝ ምናምን ብሎ ግሩፕ መፍጠር ዛትስ ፌሚኒዝም ባይዘው። ፌሚኒዝም ማለት በትክክል የተጎዱ በትክክል ተደብድበው ጥቃት ደርሶባቸው መግቢያ አጥተው የወጡ ህግ ከለላ አድርጎላቸው ያሉትን እንደዚህ አይነት ነገሮች እንዲቆም የሚያበረታቱ ናቸው። ጥቃቶች እንዲቆሙ፣ መደፈር፣ ያለ እድሜ ጋብቻ ምናምን ኢቨን ሴቶች አሁን የእውነት እነሱ ፌሚኒዝም ለሴት ልጅ የሚከራከሩ ከሆነ ማይክሽ እኔ ሳውራ ግን ያስተጋባል። እውነት ነገር ከፍተሽ ከሆነ አንዱን ዝጊው። የእውነት ለሴት ልጅ የሚከራከሩ ከሆነ የሴት ልጅ ጥቃት ከተባለ እኔ አበባ ነስንሽ እሱን ስጠብቅ አላቅጦብኝ ሄደ። ይሄ የሴት ልጅ ጥቃት አይደለ እንዴ? ድምፅ ሆኖልኛል ስለምስል this is also የሴት ልጅ ጥቃት ቢውዝ አይደለም። ቀልቤ ተሰበረ። አየው ማስጠለኝ ከዛው እንደውም ቆይ እሱ ላይ ነው የምንሄድበት። እንቆማለን ለዚህም እንደው አሁን ይሄ እኔ ስለምስቅ ነው ሊቆምልሽ የሚገባ ነገር አይሁን እንዴ ይሄን እኮ ነው የምልሽ። መርጠው ማልቀስ የለባቸውም። በቃ አሁን እሱ ለሰራው ስራ ጥቃት መቆም አለበት። እኛ የኔ ልብ ሳይሰደድ ሄዶ 3 ልጅ ሄዶ እየተቻለ ጫማ እየተገዛለ ካልሲ እየተገዛለ ተቀላቢ ይሆናል። ይሄ ታዲያ አሁን የልብ ስብራት አይደል? እየመጣ እኔ ፊት እግር ያጥባል። ይሄ አሁን አይሰማኝም? ይሰማሻል? አሁን እኔም ተሰምቶኝ ለዚህ ቆሙ። ከዛ በኋላ የእውነትም ትቆማላችሁ ብዬ እኔም አብሬያችሁ ቆማለሁ። አለበለዚያ አብሬ ነው ማጽዳችሁ። ከማብረን ነው የምንተዳደረው። ቤቲ በጣም ብዙ ሰው ነው ያዘነው በዚህ ባይዘው። በጣም እኔ ሪካርዱን አይቼ እንዴ ይሱን ያልኩት ቆይ ትገባታለህ ላይቭ ላይ እግር ስታጥብ ላገኝ እኔ እኮ ስለምስቅ ነው እኮ የሚይ እንትንሽ ነው ደግሞ እኔ በጣም ልቤን ይነካኝ። እንዴት ብለሽ እንደጠበቅሽ በአበባ ይዘሽ ምናምን ያሳየሽው ቅርጽ የለም እንደዚህ ብዬ ስጠብቀው እሱ ግን አልሽ። አሁን ይሄ ኢሞሽናሊ ትክክል አይደለም የሰራው ስራ። እንዴት ነው አሁን ሄዶ እንዴት ብሎ ነው 3 ልጅ እሱ አበባት ጎዘጉዝም ማለት ነው? ምን ጎዝጉዝ አይሆን የጠበቀችው እሷ? ሳር ነገር ሰምታለች። ታሪኩን ቀድማ ሳር ነው ነግሬታለሁ። አበባ አይወድም ሳር አርቲፊሻል ሳር የእሱ የሚሰራው በሳር ነው ማለት ነው። እሱ አንቺ እግዚአብሔርን ጸጥ ያለ ቢሮ ውስጥ ነው እንደዚህ ጮክ ብዬ ሳኩት ነው ሁሉም ቀና ብለው እንዳለ የእሱ ቤተሰብ አውሊያ ያለባቸው የሆኒ ቤተሰቡ ላይ መስሏል። አንዳንዴ እኮ እሱ ነው የአውሊያ ቤተሰብ። አንቺ ነሽ ቀድመሽ ሚስጥሩን ያወጣሽው። አንቺ ያው አውሮፓ ላይ በለመድሽው አበባ ጎዝጉዘሽ ጠበቅሽ። እስኪ ደግሞ ቤቱ ላይ ሙሉ ለሙሉ አይሞላልኝ ብሎ ሰመር ስለነበረ ለቅም የሙላው በቃቀለ ከውጭ እንደ እብድ ስለቅም። የሚገርምሽ ነገር ፈረንጃውን ቢጣላኝስ ሙሰረን ታጥሪ ላይ ብለ ለምን በዛ ብዙ ነው የገዛሁት። ምንም አልታያለ። አሁን ይሄ ይቅር ይባላል? ከዚህ በላይ አሁን ጥቃት አለ በሰው ሀገር። ያው እኔ አሁን ካንቺ ጎን ወይ አልወድም። ቀይ ጥፍር ቀለም ስቀበልክሽን ታውቂያለሽ? ስላስጠላኝ በቃ ቀይ ልብሶች ስለሚያማምሩ የማስራ ነው የቀይ ፎቢያ እንዲኖርብሽ ያደረገው ማን ነው? ይሄው ፌሚኒዝም ለዚህ ካልሰራ ምን አባቱ ይሰራል? ለማንም ጠጥቶ መኪና እያሽከረከረ ለተገጨው ለምን ዘገባችሁ ብሎ መልክ ይሰራል። አስመሰሉት። እንደገና እንከሳለን ይላሉ። እንደገና ደግሞ ልጅሽ እንድትሞት እንሳላለን። በቅርቡ አሁን ልጅሽ አንድ ነገር ትሆናለች፣ ፖስታ ላኪ እንልካለን እያሉ ይላሉ። እንደዚህ ናቸው እነሱ። ኢትዮጵያ ያለ ሰው መክሰስም ይችላሉ፣ እርምጃ መውሰድ ይችላሉ፣ መግደልም ይችላሉ፣ መንግስትንም ማዘዝ ይችላሉ። ቢኮዝ ኦፍ ጀስት ከሀገር ስለወጡ ዲያስፖራ። ይሄን እኮ በቅጠል ዘንድሮ ቁጣቸውን የሚጠርጉ ፋንዲያሞች ናቸው። ማን አባታችሁ? ትራምፕ እንኳን መንግስትን አያዘው። መንግስት ትራምፕም እዛው አሜሪካውን እንደፈለገ ያድርጋት። ዶክተር አብይም የተሰጠውን ሀገር እንደፈለገ ያደርጋታል። ስልጣን ላይ ካለች መንግስት ስንት ሀሳብ አለበት በእናትሽ እንዴ!
መንግስት ስንት ስራ አለበት እዚህ ገና ምርጫም ደርሶበታል ገና መንግስት ደግሞ የጃኒ ገረድ ሊያረጉት ይፈልጋሉ እነዚህ የመዳም ቅመም አለ አይደል እንዴ ጃኒም እንዴ ይሁሁያ ዶክተር አብይን ማስገብቶ እንደዚህ እንዲያወሩ ይፈልጋሉ እነዚህ ሜንሽን ሲያረጉ ነው እንጂ ያሳቁኝ እንዴ ህዝብ ያልዞረበት የኢትዮጵያ ፌደራል ፖሊስ ምናምን ያረጉ ሜንሽን ያረጉ የኢትዮጵያ ፌደራል ፖሊስ ስንት አይነት መኪና የተገጨሽ አይደለም አልባሌ አርግዘሽ የምታስወርጂው እንኳን ወሬ ደርሰናል ያለችው ከዛ ሆስፒታሉ ይጠይቅልን ሁልሽም ልታስወርጂ ተዘጋጅተሻል እንዴ ሁልሽም ስትናገር ልታድሪ ነሽ እንዴ እከካ ዝጉብኙላ ባይዘዌ ይሄንን ሲሪየስሊ ስናየው ማስወረድን እንደ ትልቅ ቁም ነገር እንዳታዩት በመጽሐፍ ቅዱስም ኖርማሊ በእንደዚህ በእንትን ወንጀልም ነው ኃጢአትም ነው ታናናሾቻችሁ አያሳዝኗችሁም እንዴ ጃኒ ታናናሾቻችሁን አታሳድግላችሁም ባይዘው እናስወርድበት ምስጢር ለምን ይወጣለው ከውን ሰላማዊ ሰልፋቸው ፖይንቱ አሁን ሲታይ ታዲያ ይሄ ማንን ነው እያበረታታን ያለ ነው አቦርሽንን እያበረታታችሁ ነው ሪሊ ታናናሾች አሏችሁ ማታዩዋቸው ባይዘው ከሀገር ውጭ ያላችሁ ሰዎች ልጆች አሏችሁ ማታዩዋቸው አሁን ኖርማል እያደረጋችሁት ነው እያጨበጨባችሁ ነው ማለት ነው ወርጃ ሚስጥር አድርጉት ምናምን ነው ልክ አይደለም ልትፈሩ ልደነግጡ ነው የሚገባው ይሄንን ርዕስ ስትሰሙት ራሱ ትራምፕ በሰለጠነ ሀገር እንኳን ነው ውርጂኝ የሚል ማስታወቂያ እንትን ብሎ ተመርጧል እንደዛም ተመርጧል ማስወረድ እንደማይቻል ኦሬዲ እንትን ነው አይደል በትራምፕ ያ ነገር ጸድቋል አይደል እኔ ብቻ የአሜሪካውን ግን እዚህ ሀገር አሁን ወንጀል ነው ስፔሻሊ 18 ዓመት ድረስ ያልሞሉ ልጆች ማለት ነው ማስወረድ ምናምን ኢቭን ማሪስቶፕስ ራሱ ተደፍረው ከሆነ እንዴት ነው በተለያዩ ኬዞች ከዝምድና ጋር የተያያዘ ከሆነ ከወንድም ከምናምን ሳይታወቅ አርግዘው ከሆነ ተደፍራ የመጣች ከሆነች በዛ በማስረጃ ነው ማሪስቶፕስም የሚቀበለው እኔ እህቴ ህክምና ላይ ነው የምትሰራው ማሪስቶፕስ ነው የምትሰራው እና እሷ ነው የምትለው እኛ የምንቀበለው ተደፍሮ የመጣና በዘመድ ሳይታወቅ በዝምድና ተጋብተው ያረገዙ ሴቶች ምናምን የለም ማስረጃው ታይቶ በዛ ነው እንጂ እንደፈለገች በየቦታው እንትን ስትሉ ቆይታ መታ አርግዣለሁና አስወርዱ ወንጀል አይቻልም እና ይሄንን አታጨብጭቡለት ይሄ በጣም የሚያኮራ ስራ አይደለም ባይዘው የሚያሸልም ሜዳሊያ የሚያሰጥ ስራ አይደለም ሴት ልጅ